አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 26 2018 በፈረንጆች ዲሴምበር 5 2025 የዕለተ አርብ ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራት በጥቁር ገበያ እንዲሁም የአምስት ሀገራትን በኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ከዛ በፊት እንግዲህ በሀገር ውስጥም በውጭም ለምትገኙ ኢትዮጵያኖች በሙሉ እጅግ በጣም አስደሳችና እጅግ በርካታ ኢትዮጵያን እንግዲህ በትላንትናው ዕለት ደስታቸውን የገለጹበትን መረጃ ወደ ትላንት ምሽት በኢትዮጵያ ሰዓት አቆጣጠር ወደ 2 ሰዓት አካባቢ ወደ እናንተ አድርሻለሁ። ይህም በሀገራችን ኢትዮጵያ ያለውን የውጭ ምንዛሬ እጥረት ሙሉ በሙሉ ሊቀርፍ የሚችል እንግዲህ እጅግ ለበርካታ ሀገር ወዳድ ዜጎች ምርጥ የሆነ መረጃ ነው። ያንን ቪዲዮ ያላያችሁ ካላችሁ መለስ ብላችሁ ብትመለከቱት መልካም ነው። በዚህ ቪዲዮ የኮሜንትስ የመጀመሪያ ላይ እንግዲህ ፒን አደርግላችኋለሁ ማለት ነው። በተለይ ብዙዎቻችሁ እንደምታውቁት በሀገራችን ኢትዮጵያ እጅግ በርካታ የሆነ ነዳጅ እንዳለ ታውቃላችሁ። በትላንትናው ዕለት የተሰማው መረጃ ግን ነዳጁ እንግዲህ አገልግሎት ስለመጀመሩ እጅግ በርካታ ኢትዮጵያኖችን እንግዲህ ደስታቸውን መቆጣጠር አቅቷቸዋል። ያንን መረጃ ለእናንተ እንግዲህ ይላካፍላችሁ ወድጃለሁ። በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ በጥቁር ገበያ ላይ እንግዲህ ቅናሽ አድርጓል። ይህ ቅናሽ በተለይ ለኛ ለሀገራችን እጅግ በጣም መልካም ነው። ሐዋላ መቀነሱ እንግዲህ ለሀገራችን ስኬት ነው። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት እንግዲህ ያለፉት ቀናት ከነበረበት ቅናሽ በማድረግ 178 ብር ከ85 ሳንቲም ሲመነዘር 100 የአሜሪካ ዶላር 17885 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 122 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 12210 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 465 ብር ከ09 ሳንቲም ሲመነዘር 100 የኦማር ሪያል 46509 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 254 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25470 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 236 ብር ከ69 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23639 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 22 ብር ከ85 ሳንቲም ሲመነዘር 100 የቻይና ዩዋን 2285 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 206 ብር ከ89 ሳንቲም ሲመነዘር 100 ዩሮ 20689 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 588 ብር ከ63 ሳንቲም ሲመነዘር 100 የኩዌት ዲናር 58863 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 116 ብር ከ06 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11606 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 222 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 22210 የኢትዮጵያ ብር
በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት የኳታር ሪያል መረጃን እንግዲህ አልያዝንም። በትላንትናው ዕለት ወደ እናንተ ስለገለጽን ኳታርን አካባቢ ያላችሁ በዛሬው ዕለት በስንት ሲመነዘር ይውላል የሚለውን በኮመንት አስነብቡን እያልን በዛሬው ዕለት አንድ የሳውዲ ሪያል እንግዲህ 46 ብር ከ85 ሳንቲም ሲመነዘር 100 የሳውዲ ሪያል 4685 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 47 ብር ከ95 ሳንቲም ሲመነዘር 100 የዱባይ ድርሃም 4795 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 479 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 47970 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 52 ብር ከ55 ሳንቲም ሲመነዘር 100 የእስራኤል ሽቅል 5255 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ የኢትዮጵያ ንግድ ባንክ ጭማሪ አድርጓል ማለት ነው። በዚህም አንድ የአሜሪካ ዶላርን 151 ብር ከ30 ሳንቲም ገዝቶ 154 ብር ከ33 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን ስንመለከት 196 ብር ከ61 ሳንቲም ገዝቶ 200 ብር ከ54 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 175 ብር ከ51 ሳንቲም ገዝቶ 179 ብር ከ02 ሳንቲም እየሸጠ ይገኛል። የኩዌት ዲናርን ስንመለከት 483 ብር ከ80 ሳንቲም ገዝቶ 493 ብር ከ47 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 41 ብር ከ19 ሳንቲም ገዝቶ 42 ብር ከ01 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 40 ብር ከ33 ሳንቲም ገዝቶ 41 ብር ከ14 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ ቅናሽ አድርጓል ሙሉ በሙሉ በሚባል መልኩ። ይህ ቅናሽ በተለይ ሀገር ወዳድ ለሆናችሁ ኢትዮጵያን እንግዲህ ደስታችሁ ነው። በተለይ የጥቁር ገበያ ሐዋላ መቀነስ ለሀገራችን እጅግ በጣም መልካም ስኬት ነው። ቪዲዮውን ላይክ ሼር እያደረጋችሁ እንዲሁም መግቢያ ላይ የገለጽኩላችሁን እጅግ በጣም አስደሳች የሆነ መረጃውን ሊንኩን እንግዲህ የኮሜንት የመጀመሪያ ላይ አስቀምጥላችኋለሁኝ። እናንተ ሀገር ወዳድ ኢትዮጵያኖች እንኳን ደስ ያላችሁ ለማለት ያክል ወዳለሁ። ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።